ሰላም ነው። ወረቀት ለማጻፍ ነበር። እሺ የሚያስፈልገውን ነገር ትነግረኛለህ? ደግሞ እየታወቃችሁ ነው። የተከበረ ቤተሰብ እንዳለሽ አታውቅም? ለነገሩ አንቺ ነሽ ማንም አፉን እንዲከፍት የምታደርጊው። እርጅ በጣም ስሜታዊ የሆነሽ እኮ ነው እያወራሁ። እኔ ደግሞ የምፈልገውን መልስ አላገኘሁም። ማሚ እባክሽ እባክሽ ከዚህ በላይ እንዳንቀያየም። ሌላም የሚያስቀይም ነገር አዘጋጅተህልኛል? እንደሱ አይደለም ግን በቃ እኔ ከአንቺ ጋር ሰው በመምሰል ወዳጅ በመምሰል ቀርቦ ወረቀት የቤቱን ካርታ ሊወስድ የነበረው እዩ ሀሳቡና እቅዱ ከሽፍ ሆኖበታል። በዚህ ምክንያት እጅግ ተበሳጭቶና ተናዶ ቋይ እሰራላታለሁ እያለ ርብቃ ላይ እየዛተ ይገኛል። ሰላም ጤና ይስጥልኝ ውድና የተከበራችሁ ተመልካቾች እንዴት አላችሁ? እግዚአብሔር ይመስገን በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩኝ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ያደርጋችሁ ቤተሰብ ሁኑ። ዛሬ ደግሞ ርብቃ 26ን ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችሁ ይቆዩ። እንግዲህ በባለፈው አቤል እየወሰደበትን ወረቀት ሲፈልግ ነበረ። ነገር ግን ወረቀቱን እዩ የወሰደው ኮፒውን ስለነበረ አሁን ኦሪጂናሉን ወረቀት አቤል አግኝቶታል። ርብቃም እንግዲህ ወረቀቱ ለሱ የሰጠችውን የሚፈልግ መስሎት እጅግ በማዘንና በመርበትበት አቤል ወረቀቱ የለም እንዴ ወረቀቱን አላገኘውም እንዴ እያለች ደጋግማ ስትጠይቀው ነበረ። አቤልም አይ አግኝቼዋለሁ በቃ ተይው በማለት ነበር የመለሰላት። ለምን እና ለምን ይዘው አትመጣም ለዛሬ አይደል እንዴ ተባልከው ብላም ጠይቀው ነበረ። አቤልም አይ በቃ ተይው አልኩሽ ሌላ ጊዜ አሁን ከዛ በፊት የማስተካከለው ነገር አለ በማለት ነግሯታል። እዩም ወደ አንድ ሰው በመደወል ወረቀቶቹን እንድታስተካክልልኝ ነው በማለት ደውሎ ቀጠሯት ይዞ ነበር። ሁሉም በተሰበሰቡበት እንግዲህ አቤል አንድስ መረጃ አምጥቶ ነበረ። ይህም ደግሞ ምንድነው ቤተሰቦቻችንን ቀለል ያለች ነገር ደግሰን መተዋወቅ አለብን በማለት ይነግራታል። ጭራሽ በማለት እንግዲህ ወይዘሮ ማሚቶ እንዴት እንደዚህ ይሆናል እያለች ትገኛለች። አቤል እና ርብቃና ሪች ግን ብድግ ብለው ወደ ውስጥ ገብተዋል። አቤልም እንግዲህ የልቡን እየነገራት ይገኛል። እሷን እንኳን አይደለም ድጋሚ ልታገባት ጭራሽ አሁን ራሱ ያለውን ፊርማ መቅደድና መተው አለብህ እያለች ትገኛለች። ለምንድን ነው ቆይ በፊት እንዲጋቡ ፈለግሽ አሁን ደግሞ እንዲለያዩ የፈለግሽው በማለት እንግዲህ እዩም ጠይቋት ነበረ። በቃ ፈለኩኝ እንዲለያዩ ፈለኩ በቃ በማለት ነበር እንግዲህ የመለሰችው። እንግዲህ አሁን ላይ ምን ሊያስቀይራት ይችላል ሀሳቧን ሳስበው ግን የሆነ የልጇ የሆነ ነገር እንዳለ ነው። ምክንያቱም አንድ ቀን ልጄ አሁን ላንቺ ስል በቀል ውስጥ ገባሁ እያለች እያወራች ነበረ ስለ ልጇ። ምክንያቱም ያላንዳች ምክንያትና ያላንዳች ጥፋት ፍታ ተፋቱ ተለያዩ ማለቷ እጅግ አስገራሚ ሆኗል። አሁን ላይ ደግሞ ሪች እኔ አንቺን የምጠብቅሽ ቦታ ላይ አላገኘሽም፣ ስለዚህ ለምንድነው ዝም የምትይው እያለች ርብቃን እየተናገረች ትገኛለች። ርብቃ ምን ላድርግ ቆይ እያለቻት ነው። ርብቃ እንግዲህ ግራ ተጋብታለች። ያጠፋችው ጥፋት ምን እንደሆነ ራሱ ልታውቅ አልቻለችም። ማሚቴም በድንገት ተነስታ ነበረ ሀሳብ የቀየረችባት እንዲሁም ደግሞ እንዳለ የተቀያየረችባት። ሪችም እንግዲህ እንዴት ነው ርብቃ ይቺ ሴትዮ መስመር ያለፈችው? አሁን እኮ ካንቺ አልፋ ጭራሽ ቤተሰቦችሽን መናቅ ጀመረች። ቤተሰቦችሽ ምን አይነት የተከበሩ ሰዎች እንደሆኑ አታውቅም እንዴ እያለች እንግዲህ በጣም እየተናደደች ትገኛለች። ርብቃ ግን በቃ ተያት አንድ ቀን ተስተካከላለች እያለች ታባብላታለች። እንዲሁም ደግሞ የምጧን ቀን እያሰቡ ርብቃ እያማጠች ሪች ደግሞ ልጁን ተቀብላ እየታቀፈች ምናምን እልል እያለች ነበረ። እንግዲህ በሀሳብ ሄደዋል። ኢዩኤልም እንግዲህ ከቢሮ ደውለውለት ነበረ። እሱም አንሳው እንጂ ሲሉት አላነሳም እያለ ነበር የቆየው። ከዛም በስተመጨረሻ ወደ ውጭ ወጥቶ ያወራቸዋል። እናንተ ናችሁ እንዴ ይቅርታ ማለት እንዲሁም ደግሞ መቲጋም በመደወል እንድትዘጋጂ በኋላ እንድንሄድ እያላት ይገኛል። ምክንያቱም እንግዲህ የውሸት ሊጋቡ ነው። ነገር ግን ሀሳቡ ይሳካሉ የሚለው ነገር ገና እርግጠኛ አልሆነም። እንግዲህ አሳያቸዋለሁ ዛሬ የሳቃችሁብኝን
እንግዲህ በስተመጨረሻ እኔ ስቅባቸዋለሁ እያለም እንግዲህ በማሚቴ ላይና በአቤል ላይ እየተሳለቀ ይገኛል። አቤልም እንግዲህ በተረጋጋ ልብ ማሚቴን በተደጋጋሚ ሊያወራት ፈልጎ ነበር። እሷ ግን በቃ አታውራኝ እኔ ያልኩት ነው የሚሆነው እያለች ትገኛለች። እንግዲህ እዩና መቲም ተያይዘው ሄደው ነበር። እዩም እንግዲህ ከመቲ ጋር ቀጥ እያለ ሲሄድ ነበረ። ወረቀቱንም እንግዲህ አሰርተው ነበር። ነገር ግን ሲታይ መጨረሻው ፌክ ነበረ፣ ኮፒ ስለሆነ ኮፒው ደግሞ አይሆንም። በዚህ ደግሞ እጅግ በጣም እየተናደደ ነበረ። መቲም በዚህ ሰበብ በቃ ባሌ ላደርገው ነው ያለች ደስታዋን እየገለጸች ነበረ። ነገር ግን ይህንን ነገር ስታይ ደግሞ ተናዳ ነበረ። ነገር ግን እዩን እያረጋጋችው ነበር። ቆይ እሰራልሻለሁ ርብቃ እያለም እየተናደደ ይገኛል። እሷ ግን በቃ ለምን አተው እያለች ትገኛለች። እሱ ግን ይህ እኮ ተራ ወረቀት ነው በማለት ነበር እየነገራት። ምክንያቱም ሀሳብና ቅዱን እስከሚፈጽም ድረስ እንጂ የእውነት እሷን አፍቅራት አይደለም የጋብቻ ወረቀት እያሰራው። ለዛም ደግሞ እጅግ እየተናደደና እየተበሰጨ ይገኛል፣ ሀሳቡ ስላልሰመረለት ማለት ነው። ማሚቴም እንግዲህ ሪችን ጓደኛሽን ለምናት መክሪያትን ብላት ነበረ። ሪችም ማናት ጓደኛዬ በማለት ነበር የመለሰችላት። ማሚቴም እንግዲህ ጭራሽ ካድሻት በማለት ነበር የመለሰችው። አይ ርብቃ ኮቴ እንጂ ጓደኛ አይደለችም በማለት መልሳለታለች። ርብቃም እንግዲህ መኝታ ቤት ተደብቀው ነበረ። እንሂድ እነሱ ሳሎን ተቀምጠው ብትልም ሪች ርብቃ ግን በቃ ታያቸው ማሚ ያለች አይደለ እኔ ታማናድዳቸው እነሱ ቢያናድዱኝ ይሻላል እያለች እንግዲህ ለነሱ እያሰበች ትገኛለች ርብቃ። ማቲና እንዲሁም ደግሞ እዩ ደግሞ የዋለ መግባባት ተፈጥሯል። ወደ አዙ ጋር በመደወል እንግዲህ ማቲ ማለት ነው አለወይ አሁንኑ አይተሽ ንገሪኝ እዩ አለወይ በማለት ነበረ በተናደደ ስሜት የደወለችና እየጠየቀቻት። እንግዲህ አዙም ወደዛው አይታ አዎ እቤት ነው በማለት ትመልስላታለች። በቃ እደውልሻለሁ በማለት ስልኩን ትዘጋዋለች። ምክንያቱም እሱ እንጋባ ያላት ለወረቀቱ ግዴታ የሚፈርም ሰው ስለሚያስፈልግ ነበር እንጂ እሷን ሊያገባት ፈልጎ አልነበረም። እሷ ደግሞ የእውነት ሊያገባኝ ነው ብላ ስልክ ሲደውል ራሱ እሺ የኔ ባል ማለት ጀምራ ነበረ። እሱ ግን በጣም እጅግ ተበሳጭቷል በአሁኑ ሰዓት። ሁሉም ተሰብስበው እንግዲህ ሳሎን ላይ በሚያወሩበት ሰዓት መቲ ትመጣለች። መቲም ልክ በር በመክፈት እዩ በማለት ነበረ እየጠራችው። እንግዲህ ማሚቴ በዚህ ሰዓት ልጄ በማለት ነበረ ፌንት አድርጋ ከሶፋ ላይ ተንከባላ መሬት የደረሰችው። የእውነት መቲ የሷ ልጅ ናት ወይንስ ደግሞ ሌላ ልጅ ትዝ ብሏት ነው? አብረን በቀጣይ ቪዲዮ የምናየው ይሆናል። እስካሁን አብራችሁ ስለቆያችሁ እጅግ በጣም አመሰግናለሁ። አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። ስለምታበረታቱኝ እጅግ በጣም ነው የማመሰግነው። ሰላም ለሀገራችን፣ ሰላም ለሕዝባችን። በያላችሁበት ሰላማችሁ ይብዛ እያልኩኝ እዚህ ያሰናበታችኋል።